ሂጃብ ደግነት ነው የውስጥሽ ውበት ምሽግ ነው ከጥቃት የምትድኝበት ልብ አድርገሽ ስሚ ይህንን ምሳሌ አንድም ሁለትም ነው ጨውና ሞሌ ንጹሕ ያልሆነ ምግብ ክፍት ያደረ በልቶ ልምሾ ሆነ ታሞ በደዌ ተመቶ ኡዙር ተዛመተ ለሌላም ተረፈ ባበደ ውሻ እንደተለከፈ መድኃኒት ነበረ አዋቂ ጠፋ እንጂ ከሞት የሚያድነው ይህን ያደም ልጅ ምግቡም አንቺ ነሽ ጽዳቱም ሂጃብ በሽታው ዝሙት ነው የገላጭ ሰበብ ህመምተኛው ዚና የተዳፈረሽ ውሻውም ኃጢአት ነው ሸይጧን አመጣሽ መድኃኒቱም ቶባ ጠንካራ ንሳ ሞትም ጀሃነም ነው የእሳትዋ አንቺ ሂጃብ ለብሰሽ አምረሽ ስትገኝ ራስሽም ሌላም ሰው እንዳዳንሽ መኝ በቁርአኑም ትእዛዝ ባስተምሮተ ነቢ ምንዳሽም እጥፍ ነው አላህ ፊት ስትቀርቢ አስበልጦ ፈጥሮሽ ከወርቅና ገንዘብ እንዲወድሽ አርጎ የወንዶች ልጆች ቀልብ ላንቺ የተሰጠ ኩራትሽ ነው ሂጃብ ሕግ ማስቀመጡ ሥርዓትና ገደብ በእጅጉ ይገርማል የአላህ ሥራ ጥበብ በሸትነት ያልካል አጥር የሌለው እርሻ አላፊ አግዳሚ አምሮት መውጫ ቅምሻ ሰብሉ ተሰብስቦ ሳይገባው ደማ የአውሬ መፈንጫ ይሆናል ባድማ እሸቷም አንቺ ነሽ አጥሮም ሂጃብሽ አውሬው የተመኘሽ ባይኑ የቃኘሽ አውድማው ሚዛን ነው የፍርድ ቀለታ ማናለ የሚመርጥ በሳት ጨዋታ የብረት በር ነው ሂጃብ ለሴት ልጅ የመከበሪያዋ አይሸሪ አዋጅ የመከበሪያዋ አይሻሪ አዋጅ ቤትን ክፍት አድርገው ሌባ ቢዘርፋቸው ሐዘን ነው ጸጸት ነው ንዴት ነው ትርፋቸው ሂጃብ ሥርዓት አለው ስላለባበሶ በቁርአን በሐዲስ ብዙ የተወሱ አካል የማያሳይ ቅርጽ የማያጎላ ያልተብለጨለጨ ለማሳመር ገላ ያላሸበረቀ ቀለሙ ያልጎላ ለዓይን እንዳይጋለጥ ገላ በጠቅላላ መሸፈን አለበት እንዳላህ ትእዛዝ ሂጃብ ያነጻሻል ከሚመጣው መዘዝ የወንድ ልብስ መልበስ ልታይ ማለት ኩራትና ዝና ጉራ ከታየባት መንገዱን ስታለች ሀያ ከጎደላት ጌጥ ቀለማ ቀለም ሽቶ በመቀባት ይዳርጋልና ለከፋ ጥፋት ይዳርጋልና ለከፋ ጥፋት ካቻ የለሽው አላህ የተሰጠው ትእዛዝ ዘላለማዊ ቃል አይጠፋ አይደለስ ከሚተናኮላት ከደፋሪ እንድትርቅ መከናነቢያዋን በላይዋ እንድትለቅ ታዘዋል ነብዩ በውል እንዲያስተምሩ ከጃሊ ያላከው ብርሃን እንዲያበሩ አደምና ሐዋን ልብሳቸውን ገፎ ሸይጧን በተንኰሉ ቀድሞ አሸንፎ ከጀነት መካከል እንዳስባረራቸው በእኛም ላይ እንዳይሆን ነቢን አሳያቸው እንግዲህ ሂጃብሽ የነፍስሽ መዳኛ የሚከላከልሽ ከርጉም አመፀኛ የነጻነት አዋጅ ከስራት የመውጫ የአማኝነት አርማ ሀያ መገለጫ በራስ መተማመን የጠንካራ ምግባር የደግነት መንገድ የጀነት መግቢያ በር አጥፍቶ ከመጥፋት ነዶ ከመቃጠል ሂጃብ ማረስረሻ ነው የራሕመቱ ጠል የሰውን ልጅ ድክመት የሚያውቀው ፈጣሪ ፍጹም ይቅር ባይ ነው ከልቡ መሐሪ ጸጸት ያነደደው ፍርሃት የተሰማው ስህተቱን አምኖ ይቅር በለኝ ላለው መኽፊራው ሰፊ ነው ምንዳውም ታላቅ ነው
መግፊራው ሰፊ ነው ምንዳውም ታላቅ ነው። ገበሬው ዘራ በደጋ በቆላ በአንድ ወገን በቆሎ በአንድ ወገን ማሽላ ተጋለጠ ለወፍ ማሽላው ተበላ። ልባስ ስለሌለው ተገኝቶ ባውላላ ማሽላው ተብርጅ ነው እርቃን ያለው ገላ በቆሎ ባለ ሂጃብ በኢማን የተሞላ ለጀነት ያለመ የኋላ የኋላ የአላህን ትእዛዝ ፍቃድ እንዳሟላ ሴትን የሚያሳስብ የሚያስጨንቃት የውበቷ ጉዳይ የፈተናት ከአላህ ትእዛዝ ጋር የሚያሟግታት ይህን በማስመልከት ቁርአን እንዲህ ብሏል። አላህ በእናንተ ላይ ገሩን ነገር ይሻል፣ ችግር ሊገጥማችሁ አይሻም ጨርሶ ይጠብቃችኋል ከክፉ ታደርሶ። ለሴት ልጅ መኳኳል ማማርና ማጌጥ ከባሏ ፊት ስትቀርብ እንድትገባ አይን ውስጥ በትክክለኛው በተገቢው ቦታ ውበቷን ብታሳይ ፈቅዶላታል ጌታ። እንደተጠቀሰው በሱረቱል ኑር ውስጥ መታየት ያለበት የሴት ልጅ ጌጣጌጥ ለባሏ ብቻ ነው ያለማወላዳት። መማርና መዋብ መታየት ያለባት የመታዘዝ አጅር የመገዛት ምንዳ በቁርአን ተጠቅሷል በማያወላዳ። ከነቢያትና ከጻድቃን ሰማዕታት ከመልካሞቹ ጋር ሆነው በአንድነት ያማረውን ዋጋ እንደሚቀበሉ የአላህ ዋዕድ አለ በማይሻር ቃሉ። የታማኝ ሰውነት የታዛዥነትሽ በራስ የመመካት የበላይነትሽ ሂጃብ መልካምነት ደግሞም የነፃነትሽ የብረት ጋሻ ነው ችግር መመከቻ። እንግዲህ እህቴ ጠንክረሽ ተማሪ የአላህ ቃሉ ይግዛሽ በሂጃብ መሪ የአላህ ቃሉ ይግዛሽ በሂጃብ መሪ። ሂጃብ ውበትሽ ነው ሂጃብ ጥንካሬ ጣፋጭ እስልምና የእምነትሽ ፍሬ። መጋገጥ ቢበዛ ወርቅ ቢኮለኮል እንደ ግመል ሻኛ ፀጉርሽን ቢቆለል ገላ ተብርሽ ሆኖ የሰው ዓይን ቢያማልል ነውና በአንዴ ሁለት ነፍስ መግደል። እቴ በሂጃብሽ ነፃ ሁኝ ከበደል እንግዲህ በቀል ከንቱ ያለፈ ጊዜ ለአላህ ተገዢ በጸጸት ትካዜ። ያለፈ ስህተቴን ተጸይፌዋለሁ ሕገ እስልምና ተቀብዬዋለሁ። አላህን ከልቤ ይቅርታ እላለሁ ሙሐመድን ባሪያው መሆኑን አምናለሁ። ዘወትር ለሂጃቤ እሰጣለሁ ዋጋ አምኜ ከጌታ የተሰጠኝ ጸጋ አምኜ ከጌታ የተሰጠኝ ዜጋ። የሸይጣን መሳሪያ ዝሙትን ልዋጋ በዱዓ በቂርአት ልሆን መሸነጋ ብለሽ ቃል ግቢና በጸጸት ለምኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ በሂጃብ ተውበሽ ሰላምሽን አግኝ። ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር ሚስጥረ ሂጃብ ምክር
አብደላው ዘይፋ ቆራት ሱሃብ ጀግና ዝክሩን ባጭር ላቅርብ ከፈጸመው ዝና አንድ ቀን ነብዩ ሱሃቦችን ጠሩ ግዳጅ ሊሰጧቸው በጥልቀት መከሩ። በአላህ ስም ጀምረው እያመሰገኑ ንግግር ጀምሮ እናንተ ሱሃቦቼ አድምጡኝ በእርጋታ እንደ እስራኤሎቹ ከመርየም ልጅ ኢሳ እንደተጣሉት የማታ የማታ እንዳትጣሉኝ ነው ፍርሃቴ ስጋቴ ከበድ ስለሚል ያሁን ምኞቴ እቅድ ፍላጎቴ። ሱሃቦችም አሉ የአላህ መልእክተኛ አይጠራጠሩን ይልቅ ቶሎ ብለው ግዳጁን ይንገሩን። ነቢዩም ስድስቱን ሱሃቦች መረጡ ለአረብና ለውጭ ታላላቅ ነገሥታት ደብዳቤ እንዲሰጡ። ከነዚህ መካከል አብደላው ዘይፋ አንዱ የተመረጠው ለፋርስ መሪ የሚሄድ ደብዳቤ ተሰጠው። ለፋርስ መሪ የሚሄድ ደብዳቤ ተሰጠው። አብደላው ዘይፋ ግመል አዘጋጅቶ ሚስትና ልጆቹን ሄደ ተሰናብቶ። የፋርስን በረሃ ተራራ ሸለቆ እያቆራረጠ ሄደ ከአገር ርቆ። ከንጉሡ ግቢ ዘቦቹን አገኘ መልእክት እንደያዘ ነገራቸውና ቶሎ እንዲያገናኙት ለመነ ተመኘ። የፋርስ ኃያል መሪ በተሽ ኮተኮተ ካባ አምሮ ሸሎ። አብደላው ዘይፋን መናኛ ባላገር የአረብ ዘላን መስሎ ፊት ለፊት ተያዩ። አብደላ አልፈራም በመናኛ ልብሱ አንገቱን አልደፋም። እስላም ያለበሰው ክብር አደንድኖት በራሱ ተመካ ጥንካሬ ሆኖት። አንድ ወታደር መጣ ደብዳቤ ሊቀበል አብደላ ተቃውሞ ለንጉሡ በእጁ ካልሆነ እምቢ ቢልም ንጉሡ ፈቅዶለት ቀርቦ በእጁ ሰጠው። አልቆየም ከፊቱ ፖስታውን ቀደደው። ደብዳቤውን ማንበብ ገና እንደጀመረ ፊቱ በብስጭት ወየበ ጠቆረ። ጦማሩ ሲነበብ በአላህ ስም ጀምሮ ከአላህ መላእክተኛ የሚል ሐረግ ሰፍሮ ለአላህ የተገዛ ሰላም ይስፍንበት የሚለውን ሲያነብ ቁጣው አይሎበት ኢየሱስም በቅድሚያ ባለመጠቀሱ ከንዴቱ ብዛት ተንቀጫግጮ ጥርሱ። ባሪያዬ ነበር እንዴት ቢደፍሬ ነው እያለ ደነፋ ማንጎበዝ ያዘው። ንዴቱ በረታ ሲቃ ተናነቀው ወረቀቱን ከቶ ቦጫጨቀ ጣለው። የነቢ ደብዳቤ እንዲህ ሲሆን አይቶ አብደላ ተመኘ ሞትም ቢሆን ከቶ። ግመሉ ላይ ወጣ ጉዞውን ቀጠለ ጨርቄን ማቄን ሳይል እየተቻኮለ። ንጉሥ ኪስራ ነካ ንዴቱ አለፈና ይዛችሁ አምጡልኝ የታለ ያ ጀግና ብሎ ቢያስፈልገው አብደላ አልተገኘ። ኪስራ ይዞ ሊያስረው ከልቦ ተመኘ። አብደላ አመለጠ ደርሶ ነቢዩ ዘንድ ሁሉን አስረዳቸው ዘርዝሮ አንድ ባንድ። አላህ የሱን ስልጣን ይቦጫጭቀው ብለው ነቢዩ አዘኑ በአድራጎቱ በግነው። ኪስራ አላረፈም ነደደ አበደ ለየመን ወኪሉ መልእክት ሰደደ። በሂጃዝ ብቅ ያለው ሰው ተይዞ ይምጣ ዋጋውን እንዲያገኝ በቼ እንዲቀጣ። የመኑ በዛን ወታደሮች ልኮ ነቢዩን ለመያዝ ትእዛዙን አስታኮ። መልእክቱን የያዙ ወታደሮች ደርሰው ነቢዩ ያሉበትን መርጀው አስሰው መዲና አገኟቸው ትእዛዙን አስረዱ። ወደ ንጉሥ ኪስራ አብረው እንዲሄዱ ነቢዩም ሳቃሉ ነገሩ ገብቷቸው ነገ እንገናኝ ዛሬ ደሮ አሏቸው። ታዛዥ ወታደሮች በማግስቱ መጡ ጠየቋቸው ዳግም እጆን ለኪስራ ይስጡ። ነቢዩም አሏቸው በአጽንኦት አበክረው ከዛሬ ጀምሮ ገዳይ የነበረው ኪስራ በሕይወት የለም በአላህ ፈቃድ ሞቷል። በምትኩ ልጁ ሸሪዋይ ነግሷል። ሄዳችሁ ንገሩት ለየመኑ በዛን የአላህን ማንነት የዳኝነት ሚዛን
ነብዩ የሚሉት ነገሩ ገርሟቸው መልእክተኞቹ ግራ የገባቸው በማስረገጥ ስሜት ማመን ተስኗቸው ድጋሚ ጠየቁ። ነቢም አስረዷቸው። መላእክተኞች ሄዱ ለበዛ ነገሩ። እሱም ወዲያው ላከ ሄደው እንዲያጣሩ። እውነት ነው ንጉሡ ኪስራ ሞቷል በቃ አላህ ፍርዱን ሰጥቷል ለዚያ ሞተ አለቃ። በዛን ሳያቅማማ ወዲያው ሙስሊም ሆነ። ድፍን ፋርስ እንዳለ ሰለማ አመነ። ከሂጅራ በኋላ በ19 ዓመት ጨቋኝ ቤዘንታይን ለመውጋት ሲዘመት አብደላው ዘይፋ ዘማች ነበር ታጥቆ ተማረከ እንጂ በጠላት እጅ ወድቆ። ቤዘንታይን አዟል ካለ እስላም ምርኮ ቅጣቱን እንዲያገኝ ወደሱ ተልኮ አብደላው ዘይፋ ተይዞ ቀረበ እየተንገላታ እየተደበደበ። ቤዘንታይን በምጸት አብደላን ጠየቀው እስላምን ብትክድ ለቀሃለሁ አለው። ምን ሲደረግ አለ አብደላ በቆጣ ዲኔን አልለውጥም የመጣው ቢመጣ ገለሃለሁ አለው ንጉሡ በተራው። አብደላ ባሰበት ቅንጣትም ሳይፈራው አብደላ ባሰበት ቅንጣትም ሳይፈራው በመስቀል ላይ ሰግሎ ግራ ቀኝ ወጠረው። ጦር አስወረወረ በሳት አስፈራራው። እስላምን ካልካደ ጨርሶ ላይ ምረው። ሙስሊሙ አብደላ አምርሮ ጨከነ እንዳራስ ነብር ማን ደፍሮኝ ባይሆነ። ንጉሡ አስቦ የሚያደርገው ቢያጣ ከሙስሊም ምርኮኞች ሁለቱን አስመጣ። ትልቅ ጋን አስትዶ በዘይት የተሞላ ከሚፍለቀለቀው በእጅጉ ከፈላ። አንደኛውን ምርኮ ጨምሩት አላቸው። አቤት የአላህ ሥራ ያጨካከናቸው። ከተቱት ከዘይቱ ከተፍለቀለቀው አጥንትና ስጋው ባፍታ ተላቀው። ተንሳፈፈ ወጣ ከዘይቱ በላይ እስላምን አትክድም ይህንንም ስታይ አለና ንጉሡ አይኑን አስተዋለ። አብደላ ግን ባሰ ቆረጠ ጀገነ። የሙስሊም ምርኮኛው አሟሟት ዘግንኖት እምባው ዘርግፍ አለ ሳያስብ አምልጦት። እምባው ዘርግፍ አለ ሳያስብ አምልጦት። ደስ አለው ንጉሡ ተስፋ ቆርጧል ብሎ እስላምን ካዳለው ያዘነለት መስሎ። አሻፈረኝ ያለ አብደላ መራሩ እያንገበገበው ሙስሊም መደፈሩ። እስላምን አልክድም በማለት መለሰ ሲቃ እያልንከው እሱ እየታመሰ። ንጉሡ እያሾፈ ለምን ታለቅሳለ እስላምን ብትክድ ነጻ ትወጣለ ቢለው መለሰለት አብደላ በመጸት ያለ አንዳች ፍርሃት ያለምንም ጸጸት። ያስለቀሰኝ ነገር ይህን ስቃይ ስቀበል አንድ ነፍስ ባልኖረኝ እስላምን በወክል። ሁሉም በአንድነት እንደዚህ ቢከከል የጀነት ይሆናል ያብባል ይጸርጋል። ስልተመኘው እንጂ አይደለም ፈርቼ ለነቢ ታምኜ ለአላህ ተገዝቼ ብሎ የእምነቱን ጽናት ዘርዝሮ ቢያስረዳው ንጉሡ ተረታ ወኔው ራደ ከዳው። ንጉሡ ተረታ ወኔው ራደ ከዳው። ድፍረቱን ጽናቱን በጣም አደነቀ። ድርጊቱ አሳፈረው ፈራ ተጨነቀ። ሐሳቡን ሰብስቦ እንዲህ ሲል ጠየቀው በጎ ምላሽ ስጠኝ ለምትጠየቀው። ነፃ እንድለቅ ጭንቅላቴን ሳመኝ በማለት ቀረበው እንደ ሕፃን ለማኝ። አወጣ ወረደ ብዙ አሰላሰለ ይህን የአላህ ጠላት እንዴት ልሳም አለ። ይህን በማድረግ የአላህ አይዘንብኝ ጭንቅላቱን ስሜ ወንድሞችን ባገኝ። አብደላም አለው ልቡን አደንድኖ ሌሎቹም ምርኮኞች እንደኔው አንድ ሆኖ ከለቀቅልኝ ነው የምስምህ እኔ እስከዚህ ድረስ ነው የቆምኩት ለዲኔ። ንጉሡም ተስማማ እስረኞቹን ፈታ ጭንቅላቱን ሳመው አብደላ በደስታ። ሐሳቡ ተሟላ በመጨረሻ ረታ ምስጋና ቀረበ ለብቸኛው ጌታ። አብደላ ተለቆ ከስር እንደወጣ ወደ ዑመር ኢብን አልኸጧብ ዘንድ መጣ። የሆነውን ሁሉ ዘርዝሮ አወጋቸው። ምርኮኞቹን ሲያዩ ደስታ አስከዋቸው። እንዲህ አሉ ጮክ ብለው ከፊቱ በመቆም
እያንዳንዱ ሙስሊም ያብጥልናን ራስ ይሳም እኔ ልጀምረው ብለው ራሱን ሳሙት ስለ ጀግንነቱ ምን ሲሸልሙት የማይቻለውን ችለው ያሳለፉት በደንብ አጥንታቸው መከራ የገፉት የድፍረት